እኔ ግን ማለት ነው አብርሽና ዳኒ የሌለ በጣም ነው ያሳዘኑኝ። ምክንያቱም ከሌሊቱ 6 ሰዓት ማለት ቤተሰብ ቀላል አይደለም እና ጽጌ መቼም ነፍስሽ አይማርም። ቤተሰቦቼ በጣም ከባድ ነው። ጽጌ ምን አጋጠማት? ምን ሆና ነው? አብርሽና ዳኒ ተርበተበቱ። አብርሽ ደግሞ ከአብርሽ መኪናውን እንዴት እንደሚነዳው ቤተሰቦች አጠይቁኝ ማለት ነው። ዳኒ ደግሞ ሐኪም ዶክተር ሆነ። ይሄን አለው እንዴ ጽጌ ለካ የሚወዳት ዛሬ ጉዳየን እኮ ዳኒ ላይ የሚታየው የፍርሃት ስሜት የሚገርም ነበር። ለጽጌ ያለውን ቦታ ነው ያሳየው እና እንደዚህ ለካ ተወዳታለ እንዲ ዳኒ ጽጌን ማለት ነው። እና ይሄ ሁሉ ስራ እንግዲህ ቤተሰቦቼ የሩታና የጽጌ ከዛ ደግሞ የጽጌ ትንሿን እህት አስገድደው አትበሏት በቃ 5000 ብር ሰጥሻለሁ ተብላ በግቦ የሰራችው ነውና ያው ጽጌና ሩታ መቼም ታውቃላችሁ እነሱ በፕራንክ አይቻሉም እና ሰው ከሌሊቱ 6 ሰዓት እናንተ ፕራንክ ከሌሊቱ 6 ሰዓት ምን አይነት ሱስ ነው? ሩታዬ እንዴት እንደዚህ ይደረጋል? የምትወጁ ባልሽ የሆነ ነገር ቢሆንብሽ ጽጌ እውነት ጸጸት ነው። በዛን ሰዓት ተደናግጠው ሲመጡ መኪና የሆነ ነገር ቢሆን ቢጋጭ እኮ የእድሜ ልክ ጸጸት ነው የሚሆንባችሁና አንዳንዴ እንደዚህ አይነት አስደንጋጭ ፕራንኮች ለአይምሯችን ጸጸት አድርገው የሚያልፉት ፈተናዎች አሉና ከሌሊቱ 6 ሰዓት የጽጌና የሩታ ስራ ቤተሰቦች የጽጌ ታማለች ብለው ዳኒና አብርሽ በድንጋጤ አጠይቁኝ እንዴት እንደመጡ ማለት ነውና አብርሽ መኪናውን የሌለ ነበረ ሲነዳ የነበረው ግን ታምም ያለው ብላ ሆስፒታል ይዘዋት እየሄደች ያለችው ጽጌ ማለት ነው ማትናገረዋ መኪናውን አብርሽ ጨምሮ ሲነዳው አብርሽ ቀስ በል ትላለች እየተነሳች ፌንት እኮ ነቅላለች የተባለችው ልጅ ናትና በጣም ፈታ የሚያደርግ ፕራንክ ነው። ዘና ብለንበታል። ግን ቢሆንም በዚህ አጋጣሚ ያው የሚወዷችሁ ቤተሰቦቻችሁ ይጎዳሉ በድንጋጤ ማለት ነውና መጨረሻ ላይ በቃ አብርሽና ዳኒ ሩታንና ጽጌ በቃ ሊገሏቸው ነበረ። ተደናገጡ። እውነት በጣም ተደናግጧል። ሐኪም ቤት ግቢ ስትባል አልገባም ብላ ሩጫ ከዛ ልክፍት ነው በቃ ልክፍት ነው የያዛት ብለው እነሱ ደግሞ እሷን ሊይዟት እውነት መስሏቸው እኮ ነው። ግን ያው የጽጌና የሩታ የቀበጧ ስራ ነው ማለት ነው። ጽጌ እህቷንም ግቡ 5000 ሰጥሻለሁ ብላን ያስገባቻት። እንደዚህ አይነት ፕራንክ ከባድ ነው እውነት አይምሮ ሊሆን ጠባሳ ጥሎ ያልፋል ማለት ነው። ሲቀጥል ደግሞ ቤተሰቦቼ የሩታዬ አድናቂዎች፣ የአብርሽ አድናቂዎች፣ ወዳጆች ሩታና አብርሽ በቤታችሁ ጣፍታችሁ አናፍቃችሁና ኑ በቤታችሁ እያላችሁ ነው። እነሱ እኮ ዩቱብን አንድ ላይ ነው የሚሰሩት እኮ አንድ ላይ ነው። ስለዚህ ዛሬውን ጽጌ ቤት ቢለቁ የነገ ደግሞ የሚለቀቀው በሩታ ቤት ወይም በአብርሽ ቤት ይሆናልና በህብረት ስለሚሰሩት ነው በጽጌ ቤት የሚመጡትና እውነት ነው እንዳላችሁትም ሩታዬና አብርሽዬ ናፍቀውን አንፍቅፍቅ ብለውናል። የሩታዬ አድናቂዎች ይመጣሉ በጉጉት እንደምንጠብቃቸው እንደሚመጡም ነው። በተረፈ ያው ሩታ በነገራችን ላይ ኮስታርነት ብቻ ሳይሆን ጨዋታም ትችልበታለች፣ መቅበጥበጥም እንደዛ እና ስትቅበጠበጡ ያምርባቸዋል ማለት ነው። በተረፈ እንደዚህ አይነት ፕራንክ እኛን ዘና ፈታ ቢያደርግም አብርሽንና ዳኒን ግን በጣም ያስደነገጠ ነበረ። ጽጌማ ተዋት በጣም ነበር የምታስቀው። በቢጃማ እኮ ናት ደግሞ በሌሊት ልብስ ማለት ነው። እና ቤተሰቦቼ ዛሬ እንግዲህ ይዘንላችሁ የመጣ ነው ቪዲዮ ይህን ይመስል ነበረ። ምን አጋጠማቸው የጽጌ አድናቂዎች? ምን ሆነች ጽጌ ብላችሁ አትደናገጡ። ጽጌን ታውቃላችሁ በፕራንክ አትቻልም። ፕራንክ ነው ያደረገቻቸው ማለት ነው። ከሌሊቱ 6 ሰዓት እኔ ሀሳቡ ራሱ እንዴት መጣላት ብርድ ብሎኛል ብላን የተለየችን እያሉ ነበረ እና እነሱ ለካ ለሲስተማቸው ነበረ እና የሚገርም ፕራንክ ነው። በጣም ተዝናምተንበታልም። ግን እንደዚህ አይነት ፕራንክ ግን የሆነ ነገር ቸኩሎ እንኳን ሲመጡ የሆነ መኪና ነገር እንትን ቢላቸው እድሜ ልክ የሌና ጸጸት እንዳይሆን እንደዚህ አይነት ፕራንኮች መጠንቀቅ ነው። ጽጌ ይመችሽ። እኛን ዘና ፈታ አድርጎናል እና ቤተሰቦቼ ለዚህ ዩቱብ ቻናል ደግሞ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ላይክም አድርጉ። እንወዳችኋለን የመዳምዬ ቅመሞች ማለት ነው። የአብርሽ ሩታ የሁሉም አድናቂዎች በያላችሁበት ሰላማችሁ ጤናችሁ በዝት ይበል። መልካም ጊዜ። አትደናገጡ። እነሱን ታውቃላችሁ በፕራንክ አይቻሉም ጽጌ